ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን በጣም ከፍተኛ የሆነ ሴራ እየተሰራ ነው በአማራ ሕዝብ ላይ ብልጽግና በጣም ከፍተኛ የሆነ አጀንዳ እየቀረጸ ነው። ይህ አጀንዳ ምንድነው? መስከረም ወጥቷል። እንግዲህ ክረምቱ እያለቀ ነው፣ በጋው እየመጣ ነው። ይህን በጋ እንግዲህ ከመጀመሪያው ጀምሮ እንዴት ጠንከር ያለ እርምጃ ሆኖች አንድ ሳይሆኑብን ሳይሰባሰቡብን ከዲፕሎማሲው የሚመጣ ጫና አለ። ይህንን እንዴት ማክሸፍ አለብን? ይህንን ለማክሸፍ ደግሞ የአማራን ፋኖ ማጥፋት አለብን፣ አትሊስት ማዳከም አለብን፣ አመራሮችን መምታት አለብን የሚል እንግዲህ ሁሌ ስብሰባ ላይ ተሰብስበው የሚወስኑት ነገር ነው። ወስኗል። ነገር ግን የአሁኑን ለየት የሚያደርገው ምንድነው? በብዛት ድሮኖች ገብተዋል፣ በብዛት የቡድን መሳሪያዎች ገብተዋል፣ በብዛት የአየር ኃይል ሎጂስቲኮች ገብተዋል። ስለዚህ በብዛት ሊጠቀሙ ያሰቡት እንግዲህ አየር ኃይል ነው ማለት ነው። የመሬት ላይ የምድር ጦሩ እያለቀበት በአዲስ ምንም ሞራል በሌለው ስለታመቀ ሞራል በሌለው ስብስብ ስለሞላ በአሁኑ በ2018 ያቀዱት አየር ኃይሉን ማዘመን፣ የአየር ኃይሉን ከውጭ እየገዙ አመጣውት ሰራዊት ከውጭ ገዝተው አየር ኃይሉን ኦፕሬት እንዲያደርግላቸው ማድረግ፣ አየር ኃይሉ አለ የለም የሚባለውን መሳሪያ ላይ ዓለም ላይ አለ የለም የሚባለውን መሳሪያን ለመግዛት በጀት እንዲመደብለትና ገዝቶ የመጨረሻውን ያለ የሌለውን ቁርጠኝነት ተጠቅሞ ለማዳከም ነው እንግዲህ የወሰኑት ማለት ነው። ስለዚህ አሁን በዚህ ውሳኔያቸው ላይ በጣም ከሰርቢያ፣ ከአዘርባይጃን፣ ከሳውዲ አረቢያ፣ ከቻይና ተከፋይ ተኳሾችን አመጣል። መሳሪያም ገዝተዋል። ከነዚህ ሀገራት ሰው ኦፕሬት የሚያደርግላቸው ውጭ ልከው እያሰለጠኑት ያሉ ታማኝ ኃይላቸው ሰልጥኖ እስኪመለስ ድረስ የሚተኩስላቸው ከውጭ ሀገራት አመጣል። ስለዚህ ጥቅሙ ምንድነው? ደስ የሚለው የውጭ ሀገራት ጂኦግራፊውን ስለማያውቁት እስኪያውቁት ድረስ ትንሽ አድቫንቴጅ ልንወስድ እንችላለን። ነገር ግን እስካሁኑ ባለው ይሉንታና እስካሁኑ ባለው እንዝላልነት የሚቀጥል ከሆነ ግን ፋኖ አድቫንቴጁን ሊጠቀሙበት ይችላሉ። ስለዚህ ውስጥ ሰርጎ ገብ የሚገኘውን አስተማሪ እርምጃ መውሰድና ሰርጎ ገቡን ማዳከም ያስፈልጋል። የሚገኘውን የትኛውንም ጠላት የተባለውን ሞራሉ ቅስሙን መግደል ያስፈልጋል። ማርኮ መቀለብ ሳይሆን ገና ከቤታቸው ወደ ወታደር ካምፕ እንዳይሄዱ ቤተሰቦቻቸው ጫና እንዲያደርጉ ማነሳሳት ያስፈልጋል። ለማነሳሳት ደግሞ የሚማረኩትን አስተማሪ እርምጃ እንግዲህ ሆን ብሎ ተሎ ብሎ መስዋዕት ሳያስከፍል ልጅ የሚሰጠውን ልንንከባከበው ይገባል። ነገር ግን መስዋዕት ካስከፈለ በኋላ የሚማረከውን ግን ማስተማሪያ ማድረግ አለብን። እናም የወታደር በግድ የሚታፈሱባቸው ወላጆች ሰላማዊ ሰልፍ አድርገው መንግስት ላይ ጫና እንዲያደርጉ ማድረግ አለብን፣ ያስፈልጋል። ይህን ለማድረግ ደግሞ ቁርጠኝነት ያስፈልጋል፣ እርምጃ ያስፈልጋል። ወሳኝ የሆነ እርምጃ መውሰድ፣ አስተማሪ የሆነ እርምጃ መውሰድ፣ አስተማሪ መሆን ያስፈልጋል። ስለዚህ በ2018 ሊታሰብበት የሚገባ ተጠናክሮ ሊሰራ የሚገባ ከአንድነቱ ባሻገር አንድነት ብቻ አይደለም። አንድነት ቢመጣ አሁን ዙሮ ውሳኔ ከሌለ አንድነት ይከፋፍላል። ይሄ እንደዚህ ስለሆነ ብልጽግና ስለሆነ ነው እንደዚህ እርምጃ አትውሰዱ የሚለን፣ ብልጽግና ስለሆነ ነው የብልጽግና ሰራዊት እንዳይጎዳ የሚፈልግ የሚል ፕሮፓጋንዳ ሲነዙብን ነበር እስካሁን አይደል? አሁንም አስፍተው በመንዛት ለመከፋፈል ይሞክራሉ። ስለዚህ እዚህ ጋር ሚዲያው የአማራ ሚዲያ አንድ መሆን አለበት፣ ዲያስፖራ አንድ መሆን አለበት፣ ፋኖ አራቱ ግዛት አንድ መሆን አለበት። ስለዚህ አራቱም አሁን ሚዲያው፣ ዲያስፖራው እና ፋኖ ህዝቡ አንድ ሆኖ ተጣምሮ የማያሸንፈው ነገር የለም። ነገር ግን ይህን አንድነት ለማስቀጠል ደግሞ ወሳኝነት ያስፈልጋል። ወሳኝነት ጠላት ነው፣ መመታት አለበት። ጠላት ነው። አስፈላጊው እርምጃ አስተማሪ የሆነ እርምጃ ሊወሰድበት ይገባል የሚል የውሳኔነት ተግባር ያስፈልጋል።
ስለዚህ ይህ በ2018 ሊታሰብበት የሚገባና ተጠናክሮ ሊሰራ የሚገባ ትኩረት ሊሰጠው የሚገባ መሆን አለበት። በዚህ ሁኔታ ማስተካከል ይቻላል እንጂ እስከዛሬው ድረስ ቸልተኝነት ሊበቃን ይገባል። ቸልተኝነት 2018 ላይ አያስፈልግም። ከነሱ ዝግጅት አንፃር ጠላት ብልጽግና ቸልተኝነት የኛ ቸልተኝነታችንን ገምግሟል። ስስብልታችን ምንድነው? እንዴት ነው? የወታደሮቻችሁ ሞራል እንደዋዠገ በጣም ወስኗል። ሞራል እንደሌለው ወታደሮቹ ወስኗል። ነገር ግን ይህን ሞራል ለመገንባት ምን እንደሚጠቀሙ የፋኖን ክፍተት ለመጠቀም ወስኗል። ስለዚህ ይህን ክፍተት ደግሞ ካሁኑ መረጃው እየደረሳችሁ ነው። መረጃው ደርሷል። በአንድነት ይህን መረጃ አድርሰን በአንድነት ሞራል የሚገነቡበትን ሁኔታ ማክሰም አለብን። ስለዚህ በዚህ ሁኔታ መቀጠል አለብን። 2018 ላይ ይሄ ነገር መሰራት አለበት። ሌላው አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ ምሬ ወዳጁ፣ አርበኛ ደሳሌ ሲያስሹ አሪፍ ግንኙነት ጀምሯል። በዚህ መቀጠል አለባቸው። ነገር ግን የነሱ ግንኙነት ብቻ በቂ አይደለም። ሚዲያው ሊያግዛቸው ይገባል። ህዝቡ ሊያግዛቸው ይገባል። አውራጃነት፣ ጎጠኝነት ሊጠፋ ይገባል። ይሄ አውራጃነት፣ ጎጠኝነት ጠፍቶ ፋኖስቱ ነው አንድነትን የማይፈልጉት መክሰም አለባቸው። አንድነት በጣም ያስፈልገናል። አሁን የጀመሩት አንድነት የነ አርበኛ ዘመነ፣ የነ አርበኛ ምሬ ወዳጁ፣ የነ አርበኛ ሀብቴ ወልዴ፣ የነ አርበኛ ደሳለኝ ሲያስሹ ግንኙነት ተጠናክሮ ሊቀጥል ይገባል። ይህን አንድነታቸውን እንዲያስቀጥሉ እነሱ ብቻ ማስቀጠል አይችሉም። የኛ ድጋፍ ያስፈልጋቸዋል። የሚዲያ ድጋፍ ያስፈልጋቸዋል። የህዝብ ድጋፍ ያስፈልጋቸዋል። የዲያስፖራ ድጋፍ ያስፈልጋቸዋል። ይህን ድጋፍ ለመስጠት ዲያስፖራ አንድ መሆን አለበት። ሚዲያው አንድ መሆን አለበት። ህዝቡ አንድ መሆን አለበት። ጎንደር፣ ጎጃም፣ ሸዋ፣ ወሎ እየተባለ መከፋፈል የለበት፣ ሊቀር ይገባል። ይህን ለማስቀረት ግን መጀመሪያ ሚዲያውና ዲያስፖራ አንድ መሆን አለበት። ስለዚህ በዚህ ሁኔታ ችግሩን መፍታት ይቻላል። በዚህ ሁኔታ የሚደርሰውን ጉዳት ማክሰም ይቻላል። በዚህ ሁኔታ የሚደርሰውን ጉዳት መቀነስ ይቻላል። ያኔ ወደ አሸናፊነት መቅረብ ይቻላል በዚህ ሁኔታ እንጂ አንድነት ሳይመጣ ያለ አንድነት አሸናፊነት የለም። አንድነት ኃይል ነው። ስለዚህ የተቆራረጡት ፓርቶች ናቸው አይደል? ተሰባስበው አንድ ነገር የሚሰጡት ለምሳሌ ቴሌቪዥን ያለ ሪሞት፣ ያለ አንቴና፣ ወይም ደግሞ አሁን አንቴና ቀርቶ ያለ ዲኮደር፣ ያለ ዲሽ፣ ያለ ሳህኑ፣ ያለ ገመዱ እንደማይሰራ ሁሉ አማራም በዚህ ሁኔታ አንድ ሆኖ ተሰባስቦ አሸናፊነቱን ማረጋገጥ መቻል አለበት። ይህ ላይ ነው ትኩረት ተሰጥቶ ሊሰራ የሚገባ።